የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ መሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የኦሮሚያ እስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳስስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደናንተ ያደረስኩ አብራችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከተጻፈው ክፍል 6 ይጀምራል። ከተማ የሚኖሩ አረቦች ለልጆቻቸው አሳዳጊዎችን የመፈለግ ልምድ ነበራቸው። ይህን የሚያደርጉት ልጆች ከከተማ በሽታ ተጠብቀውና አካላቸው ጎልቶ እንዲያድጉ እንደዚሁም ገና ከአንቀልባ ሳይወርዱ የአረበኛ ቋንቋን ጠንቅቀው እንዲያውቁ በማሰብ ነው። አብዱል ሙጠሊብ አሳዳጊ ሲያፈላልጉ ከሰዓድ ቢን በክር ጎሳ የሆነችን እንስት አገኙ። አሊማ ብንት አቢ ዙሃይብ ትባላለች። ባሏ አልሐረስ ቢን አብዱል ኡዛ ይባላል። አቢ ኸብሽ በሚል ቅጽል ስም ይታወቃል። የዚያው ጎሳ አባል ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጥቢ ወንድሞች አብደላህ ቢን አልአረስ፣ አኒሳ ቢንት አልአረስ እና ሁዛፈት ወይም ጁዝመት ቢንት አልአረስ ይባላሉ። ሁዛፈት የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም የአጎት ልጅ አቡ ሱፊያን ቢን አልአረስ ቢን አብዱል ሙጠሊብን አቅፋ አሳድጋለች። አጎታቸው ሐምዛ ቢን አብዱል ሙጠሊብ ያደጉትም ከበኒ ሰዓድ ጎሳ ውስጥ ነበር። አሳዳጊያቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከአሊማ ዘንድ በነበሩ ጊዜ አጥብታቸዋለች። እናም ሐምዛ ከአላህ መልእክተኛ ጋር በሁለት ወገን በጥቢ ይገናኛሉ። አንደኛው በሱሐይባ በኩል ሲሆን ሌላኛው በሰዓድያ በኩል ነው። አሊማ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በርካታ ድንቅ ታሪኮችን እንዲህ በማለት አውግታለች። የማሳድገው ልጅ ፍለጋ ከትንሹ ልጄና ከባለቤቴ ጋር በመሆን ከበኒ ሰዓድ ጎሳ እንስቶች ጋር ወጣው። አመቱ የድርቅ አመት ነበር። ምንም ነገር አልነበረንም። ቦቃማ አህያዬን ተፈናጥጬ ወጣው። ግመልም ነበረችን። ልጃችን ከራብ የተነሳ ስለሚያለቅስ ሌሊቱን ሙሉ እንቅልፍ ባይናችን ሳይዞር ይነጋ ነበር። ጡቴ የሚያጠግብ ወተት አልነበረውም። ገመሏም የምትታለብ ወተት አልነበራትም። ግና አንዳች በጎ ነገር ተስፋ እናደርግ ነበር። አህያዬን እየጋለብኩ ረጅም መንገድ ተጓዝኩኝ። ድካም አልፈሰፈሰን። መካ ደረስን። የምናሳድገው ልጅ ፈለግን። የአላህ መልእክተኛን ያገኙ እንስቶች በሙሉ የቲም በመሆናቸው ሊያሳድጓቸው ሊወስዷቸው ፍቃደኛ አልሆኑም። ምክንያቱም ልጅ የምናሳድገው ከአባቱ በጎ ውለታን በመፈለግ ነበር። የቲም ከሆነ ግን እናቱና አያቱ ምን ሊፈይዱን እንል ነበር። በዚህ ምክንያት የቲም መውሰድ አንፈልግም። አብረውኝ የመጡ እንስቶች በሙሉ የሚያሳድጉትን ልጅ አገኙ። ልንመለስ በመዘጋጀት ላይ እያለን ለባለቤቴ በአላህ እምላለው የማሳድገው ልጅ ሳሊዝ ባዶ እጄን መመለስ አልፈልግም፣ ያን የቲም ይዤው እመለሳለሁ አልኩት። ይሁን ያዢው፣ አላህ በረከት ያደርግልን ይሆናል አለኝ። ሄድኩና ያዝኩ። እንዲወስደው ያስገደደኝ ሌላ ልጅ አለማግኘቴ ብቻ ነበር። ይዤው ወደ ማረፊያችን ተመለስኩ። ከጭኔ ላይ ሳስቀምጠው ጡቴ ወተት ያፈስ ጀመር። እስኪጠገብ ድረስ ጠጣ። ወንድሙም እንደዛው እስኪጠገብ ድረስ ጠጣ። በነገራችን ላይ በዘር ሳይገናኙ የአንዲትን እንስት ጡት ጠብተው ያደጉ ልጆች የጥቢ ወንድማማቾች ወይም እህታማማቾች ይባላሉ። ከዚያ ቀን በፊት በልጄ ለቅሶ ምክንያት ተኝተን አናውቅም ነበር። ባለቤቴ ወደ ግመሏ ሲሄድ ጋቷ ሞልቶ አገኛት። አልቦ አመጣልን። እስክንጠግብ ድረስ ጠጣን። መልካም ሌሊትንም አሳለፍን። ስነጋ ባለቤቴ ሐሊማ ወይ ያሹ ልጅ በረካታማ ነው አለኝ። በአላህ እምላለው እኔም እንደዛው ተስፋ አደርጋለሁ አልኩት።
ጉዟችንን ቀጠልን። ከአህያዬ ላይ ከልጄ ጋር ተፈናጠጥን። የሁሉንም አህያ ቀድማ ገሰገሰች። ባልንጀሮቼ ተገረሙ። የመጣሽበት አህያ አይደለምን? እባክሽን አትሩጪ ይሉኝ ጀመር። እኔም እርሷ ናት ስላቸው የገጠማት አንዳች ነገር አለ ይሉኝ ነበር። ከአገራችን ከበኒ ሰዓድ ምድር ደርሰን አረፍን። እንደዚያ ያለ ድርቅ አይቼ አላውቅም። ግና ከተመለስን በኋላ ቤታችን በረካታማ ሆነ። ፍየሎች ሁሉ ሲገቡ ጠግበውና ጋታቸው ሞልቶ ነበር። እነርሱን እያለብን እንጠጣለን። ሌሎች ሰዎች ግን ከፍየሎቻቸው ጋት ጠብታ ወተት አያገኙም ነበር። የመንደሩ ሰዎች ለልጆቻቸው አደራችሁን የአቢ ዙሀይባ ልጆች የአሊማ ፍየሎችን ከሚያሰማሩበት አሰማሩ በማለት ያዙ ጀመር። ይህም ሆኖ የነሱ ፍየሎች ጋት ጠብታ ወተት አይቋጥሩም ነበር። በዚህ ሁኔታ ላይ እያለን የአላህን በረከት እያገኘን 2 ዓመታትን አሳለፍን። ልጁም እያደገ መጣ። ጫወታው እንደ ሌሎች ልጆች ጫወታ አይደለም። 2 ዓመት ሲሞላው ጎበዝና ጠንካራ ልጅ ሆነ። ከእናቱ ዘንድ ወሰድነው። በረከታማ ከመሆኑ አኳያ አብረን እንድንቆይ ስለፈለግን እናቱን የመካን ወባ ስለምንፈራለት ከኛ ዘንድ ጥቂት እንዲቆይ ፍቀጂልን ስንል ተማጸናት። አብረን እንድንመለስ ፈቀደችልን። የአላህ መልእክተኛ በዚህ አኳኋን ከበኒ ሰዓድ አገር ቆዩ። እድሜያቸው 4 ወይም 5 ዓመታት ሲሞላቸው ድንቅ ነገር ተከሰተ። ሙስሊም ሐነስን ዋቢ በማድረግ እንደዘገቡት የአላህ መልእክተኛ ከልጆች ጋር በመጫወት ላይ እያሉ ጅብሪል አለይሂ ሰላም ይዟቸው ጣላቸው። ከመሬት ላይ ወደቁ። ደረታቸውን በመቅደድ ልባቸውን አወጣ። የተላመጠ ስጋ የሚመስል አንዳች ነገር ከውስጡ አወጣና ይህ ካንተ ውስጥ የሸይጣን ድርሻ ነው ካለ በኋላ በወርቅ ሳህን ላይ አስቀምጦ በዘምዘም ውሃ አጠበው። ከዚያ ወደ ነበረበት ተመለሱ። ልጆች ወደ እናታቸው ዘንድ እየሮጡ በመሄድ ሙሐመድ ተገደለ ሲሉ ነገሯት። ከነርሱ ጋር ስትመጣ የነብዩ ሰለላሁ ዐለይሂ ወሰለም ፊት ተለዋውጦ አገኘቻቸው። አነስ እንዲህ ሲሉ ተናግረዋል። የዚህ ክስተት ፋና ከደረታቸው ላይ እመለከተው ነበር ይላሉ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬው ያዘጋጀንላችሁ ክፍል 6 በዚሁ ተጠናቀዋል። በክፍል 7 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።